ሰላም ጤና ይስጥልኝ ውድ የሐሴ ስፖርት አድማጮች፣ በዛሬው የስፖርት መረጃችን የሁለቱ የአውሮፓ ኃያላን ክለቦች ፍጥጫ ዳግም ይመለሳል ወይስ የሚለው፣ የሪያል ማድሪድና የባርሴሎና አጓጊ ፉክክር የበርካቶችን ቀልብ ከወዲሁ ስቧል። እንዲሁም ስለ ዣቪ አሎንሶ ቸልሲ እንዳስሳለን። አብራችሁ ይቆዩ። ባለፉት ሁለት ዓመታት በባርሴሎና ፍጹም የበላይነት የተወሰደበት ሪያል ማድሪድ ዳግም ወደ ኃያልነቱ ለመመለስ አስደናቂ ዝውውሮችን እየፈጸመ የሚገኝ ሲሆን ይህም በላሊጋው እንዲሁም በኤል ክላሲኮ የሚኖረው ፉክክር የበርካቶችን ቀልብ ከወዲሁ ስቧል። ባለፉት ሁለት ዓመታት የስፔኑ ኃያል ክለብ ሪያል ማድሪድ አንድም ትልቅ ዋንጫ ሳያሸንፍ ማጠናቀቁን ተከትሎ በክለቡ ዙሪያ ከፍተኛ ቁጭትን ፈጥሯል። ዳግም የክለቡ ፕሬዝዳንትነታቸውን ያረጋገጡት አዛውንቱ ፍሎሬንቲኖ ፔሬዝ ከሹመታቸው ማግስት በኋላ አወዛጋቢው አሰልጣኝ ጆዜ ሞሪኖ ዳግም ወደ ክለቡ በመመለስ እንዲሁም በዝውውር መስኮቱ የነቃ ተሳትፎን በማድረግ ባለልምድና ወጣት ከዋክብቶችን አስፈርመዋል። ከአዳዲስ ከዋክብቶች ፊርማ ጎን ለጎን ደግሞ በተጫዋቾች ሽያጭ በተሳካ ጊዜያትን እያሳለፈ የሚገኙት ሎስ ብላንኮቹ ክለቡን ይለቃል ተብሎ ጥርጣሬ ፈጥሮ የነበረው የክለቡ ቁልፍ ተጫዋች ቪኒሺየስ ጁኒየርን ውል በማራዘም ሌላ ትልቅ ገድል ፈጽመዋል። አሰልጣኝ ጆዜ ሞሪኖ ክለቡ በመጪው የውድድር ዓመት በፍጥነት ወደ ዋንጫ አሸናፊነቱ የመመለስ ትልቅ የቤት ስራ ተጥሎባቸዋል። ከአሰልጣኝ ሃንሲ ፍሊክ ጋር ያለፉትን ሁለት ዓመታት ላሊጋን የተቆጣጠረው ባርሴሎና ዳግም በበላይነት ለመቀጠል ድምፁን አጥፍቶ እየሰራ ይገኛል። እንግሊዛዊ ኮከብ አንቶኒ ጎርደንን ያስፈረሙት ብሉግራናዎቹ በተጨማሪም ጀርመናን የፊት መስመር ተጫዋች ካሪም አዲዮሚን ወደ ስብስባቸው ቀላቅለዋል። አሁን ላይ ደግሞ የ26ቱን የዓለም ዋንጫ አሸናፊና የውድድሩ ኮከብ ተጫዋች ሮድሪ ሄርናንዴዝን በተቀናቃኛቸው ሪያል ማድሪድ አፍ በመንጠቅ ከማንቸስተር ሲቲ ለማስፈረም እጅጉን ተቃርበዋል። ይህ ዝውውር ከተሳካ የባርሴሎናን ደረጃ ይበልጥ ከፍ እንደሚያደርገው ሲጠበቅ የበለጠ አስፈሪ ሊያደርገው እንደሚችል ታምኖበታል። ሁለቱም ተቀናቃኞች እያደረጉት ከሚገኘው የዝውውር እንቅስቃሴ በመነሳት እንዲሁም ካላቸው አስደናቂ ስብስብ አንጻር በመጪው የውድድር ዓመት ምን አይነት ትንቅንቅ ይኖራቸዋል የሚለው ጉዳይ የብዙሃንን ቀልብ ስቧል። የኤል ክላሲኮ ባላንጣዎቹ ሪያል ማድሪድና ባርሴሎና በላሊጋው ብቻ ሳይሆን በአውሮፓ መድረክ ጠንካራ ተፎካካሪ ሆኖ ለመቅረብ ቆርጠው የተነሱ መስለዋል። ሪያል ማድሪድ ከአወዛጋቢ አሰልጣኝ ጆዜ ሞሪኖ ጋር ወደ ኃያልነቱ ይመለሳል ወይስ በዝምተኛው ሃንሲ ፍሊክ የሚመራው ባርሴሎና በከፍታው ይቀጥላል? የ26-27 የስፔን ላሊጋ የውድድር ዘመን ከ8 ቀናት በኋላ በይፋ ጅማሬውን ያደርጋል። አብረን እናያለን። በሌላ የስፖርት ዘገባችን ወደ ምዕራብ ለንደን ወስዶ ስታንፎርድ ብሪጅ ያሳርፈናል። 16 ተጫዋቾች ከስታንፎርድ ብሪጅ ለመልቀቅ በዝግጅት ላይ ሲሆኑ የክረምቱ የእንግሊዝ ፕሪሚየር ሊግ የዝውውር መስኮት ለመጠናቀቅ ጥቂት ቀናት ብቻ በቀሩበት በአሁኑ ወቅት የለንደኑ ክለብ ቼልሲ ትልቅ የተጫዋቾች ስብስብ ይዞ ይገኛል። ባለፈው የውድድር ዘመን ክለቡ በፕሪሚየር ሊጉ 10ኛ ደረጃ ይዞ አጠናቆ ከአውሮፓ ውድድሮች ውጭ መሆኑን ተከትሎ አዲሱ አሰልጣኝ ዣቪ አሎንሶ በቡድን ውስጥ ያለውን የስምምነትና የስልጠና ጥራት ለመጠበቅ የ41 ተጫዋቾችን ስብስብ በአስቸኳይ የመቀነስ ግዴታ ተደቅኖባቸዋል። በፕሪሚየር ሊጉ ሕግ መሰረት አንድ ክለብ እስከ 25 የሚደርሱ የዋና ቡድን ተጫዋቾችን መመዝገብ የሚችል ሲሆን ቼልሲ የቡድን ቁጥር ወደ ተፈለገው መጠን ለማውረድ እስከ መስከረም መጀመሪያ ድረስ ቢያንስ 16 ተጫዋቾችን የመሸጥ ወይም በውሰት የመስጠት ግዴታ አለበት። ፊፋ አላስፈላጊ ተጫዋቾችን ለይቶ ብቻቸውን የማሰልጠን አሰራር ማገዱን ተከትሎ አሎንሶ ውሳኔዎቹን በፍጥነት እንዲያሳልፍ አስገድዷቸዋል። በአሁኑ ወቅት እንደ ቤን ዋይት፣ ባዲያሼል፣ አክሴል ዲሳሲ፣ ማርኪጊዮ ፎፋና እና ካሌብ ዋይሊ ያሉ ተጫዋቾች ከመጀመሪያው ቡድን ተለይተው የሚገኙ ሲሆን ለሽያጭና ለውሰት ቀርበዋል። በተጨማሪም ተከላካዩ ትሬቮ ቻሎባ በ31 ሚሊዮን ፓውንድ ወደ ጣሊያኑ ኮሞ ለማምራት የተቃረበ ሲሆን ግብ ጠባቂው ፊሊፕ ዮርገንሰን በውሰት ወደ ስትራስበርግ አምርቷል። በሌላ በኩል በማንቸስተር ሲቲ የሚፈለገው የቀይ መስመር ተከላካዩ ማሎ ጉስቶ በ75 ሚሊዮን ፓውንድ እንዲሁም አጥቂው ኒኮላስ ጃክሰን በ65 ሚሊዮን ፓውንድ የዋጋ ተመን ወጥቶላቸዋል። በመሃል ክፍሉ ቼልሲ ለአርጀንቲናዊ አማካኝ ኤንዞ ፈርናንዴዝ 120 ሚሊዮን ፓውንድ የወሰነ ቢሆንም ተጫዋቹ አማራጮችን እያየ ይገኛል። ይሁን እንጂ ክለቡ ተጫዋቾቹን ለማቆየትም ፍላጎት አለው። አሰልጣኝ ዣቪ አሎንሶ በዘመናቸው እንደ ሞርጋን ሮጀርስ፣ ዳኒ ዌልቤክ፣ ማክሴል ላክሮስ እና ማርክ ፓሌስትራ ያሉ አዳዲስ ተጫዋቾችን የተቀላቀሉ ሲሆን ለረጅም ጊዜ እገዳ ላይ የነበረው ሙድሪክም ወደ ቡድኑ ተመልሷል።
ክቡራን የሐሴ ስፖርት አድማጮች ለዛሬ ያስኳቸው የስፖርት መረጃዎቻችን እነዚህ ነበሩ። ቸር ተመኘን።